Waza, 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 hey, hey. ሰላም ጤና ይስጥልን የቻናላችን ቤተሰቦች እንዴት ቆያችሁልን? የ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ተከናውነዋል። ቀጣይ የ37ኛ ሳምንት ጨዋታዎች በዛሬው ዕለትና በነገው ዕለት ማክሰኞ ዕለት ይደረጋሉ። በቅድሚያ የጨዋታ ውጤቶችን ወደ እናንተ እናደርሳለን። ከዛ በማስቀደም ግን ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ላይክ ሼርን በማድረግ አጋርነታችሁን ያሳዩን። መልካም ቆይታ ተመኘን። ሊቨርፑል በአስቶን ቪላ መረር ያለ ሽንፈት ሲቀምስ ማንቸስተር ዩናይትድ ድል አስመዝግቧል። ብሩኖ ፈርናንዴዥም የቴሪ ዳንኤል ኦነሪ እና የኬቨን ደብሮይንን ታሪክ በአንድ የውድድር ዓመት ብዙ ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ከቴሪ ዳንኤል ኦንሪ እና ከኬቨን ደብሮይን ጋር እኩል ቁጥር ላይ ደርሷል። ቀሪ አንድ ጨዋታ አለው። በዛ ጨዋታ አንድ ኳስ ለጎል አመቻችቶ ማቀበል የሚችል ከሆነ በእንግሊዝ ፕሪሚየር ሊግ ታሪክ በአንድ የውድድር ዓመት በርካታ ለጎል የሚሆኑ ኳሶችን በማቀበል ሪከርዱን መያዝ የሚችልበት እድል ይኖረዋል። በቪላ ፓርክ ስቴዲየም አስቶን ቪላ ሊቨርፑልን አስተናግዶ 4-2 ሲያሸንፍ በጨዋታው የአስቶን ቪላን የድል ግቦችን ያስቆጠሩት በ42ኛው ደቂቃ ሞርጋን ሮጀርስ፣ በ57ኛው እና በ73ኛው ደቂቃ ኦሌ ዋትኪንስ ሁለት ጎሎችን ሲያስቆጥር በ85ኛው ደቂቃ ማጊን የድል ግቦቹን ያስቆጠሩ ተጫዋቾች ናቸው። የሊቨርፑልን የማስተዛዘኛ ጎሎች ያስቆጠረው ግዙፉ ኔዘርላንዳዊ ተከላካይ ቨርጅል ቫንዳይክ በ52ኛውና በ92ኛው ደቂቃ ላይ ተከላካዩ ቨርጅል ቫንዳይክ ነው ጎሎቹን ማስቆጠር የቻለው። ይህንንም ውጤት ተከትሎ አስቶን ቪላ በቀጣይ ውድድር ዓመት በአውሮፓ ቻምፒየንስ ሊግ ውድድር ላይ የሚያሳትፈውን ውጤት ማግኘት ሲችል፣ በአንጻሩ ሊቨርፑሎች የመጨረሻውን ሳምንት ጨዋታ ማሸነፍ ግድ የሚላቸው ይሆናል። በዚህ የውድድር ዓመት ግን አስቶን ቪላ በዩሮፓ ሊግ ፍጻሜ ላይ ደርሷል። ከፍራይበርግ ጋር በሚያደርገው ጨዋታ ዋንጫውን የሚያነሳ ከሆነ በእንግሊዝ ፕሪሚየር ሊግ ከ1 እስከ 5 ባሉ ደረጃዎች እንኳን ይዞ ማጠናቀቅ ባይችል ያንን ውድድር የሚያሸንፍ ከሆነ በቀጥታ ወደ ቻምፒየንስ ሊጉ የሚገባ ነው የሚሆነው። አስቶን ቪላ ደግሞ ያንን ውጤት የሚያሳካ ዋንጫው የሚያነሳ ከሆነ በእንግሊዝ ፕሪሚየር ሊግ አስቶን ቪላ ከ1 እስከ 6 ባለ ደረጃ ውስጥ የሚጨርስ ከሆነ አንዱ ክለብ ስድስተኛ ሆኖ በቀጣይ ውድድር ዓመት በ2026-27 እንግሊዝን ወክሎ በአውሮፓ ቻምፒየንስ ሊግ የመሳተፍ እድል ይኖረዋል። ሌላው በኦልትራፎርድ ስቴዲየም ማንቸስተር ዩናይትድ ኖቲንግሃም ፎረስትን አስተናግዶ 3-2 ማሸነፍ ሲችል የድል ግቦቹ ማስቆጠር የቻሉት በሶስተኛው ደቂቃ ላይ ከ2023 በኋላ ሉክ ሾ ከ3 ዓመት በኋላ ሶስተኛው ደቂቃ ላይ ጎል አስቆጥሮ ማንቸስተር ዩናይትዶች መሪ ሲያደርጋቸው፣ በ55ኛው ደቂቃ ማቲያስ ኩኛ፣ በ76ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የደረሰውን ኳስ ብሪያን ኤምቤሞ ወደ ጎልነት በመቀየር ማንቸስተር ዩናይትዶችን አሸናፊ ማድረግ ችለዋል። በዚህ ጨዋታ ላይ ግን አንድ የዳኝነት ውሳኔ አጨቃጫቂ ሁኔታዎችን አስከትሎ በቫር ዳኛም ጭምር እይታን አግኝቶ ውጤት ወይም ጎሎ የጸደቀበት መንገድ የብዙዎች መነጋገሪያ ሆኗል። የእንግሊዝ የዳኞች የቫር ውሳኔ ወጥነት የሌለው እንደሆነ በርካታ ፓንዲቶች ይሄን ሀሳብ እያነሱ ነው የሚገኘው። የኖቲንግሃም ፎረስቶችን ከሽንፈት ያልታደጉ ሁለት ጎሎች ያስቆጠሩት በ53ኛው ደቂቃ ሞራቶ ሲያስቆጥር በ78ኛው ደቂቃ ሞርጋን ጊብስ ዋይት ማስቆጠር ችሏል። በጨዋታው የማንቸስተር ዩናይትዱ ብሩኖ ሚጉኤል ፈርናንዴዝ በፕሪሚየር ሊጉ ታሪክ በኬቨን ደብሮይን እና በቴሪ ዳንኤል ኦንሪ ተይዞ የነበረውን 20 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል ከነሱ እኩል በ20 ዓመታቶች ወይም በአንድ የውድድር ዓመት 20 ኳሶችን በማቀበል ሪከርዱ መጋራት ችሏል። ብሩኖ ፈርናንዴዝ ሪከርዱን የግሉ ለማድረግ አንድ ጨዋታ የሚቀረው ሲሆን ከዚህ በኋላ አንድ ኳስ አመቻችቶ ማቀበል ከቻለ በፕሪሚየር ሊጉ በአንድ የውድድር ዓመት ሪከርዱ መያዝ ይችላል። በጨዋታው ግን ብሩኖ ፈርናንዴዝ ሪከርዱ መስበር የሚችልበት ብዙ አጋጣሚዎች ቢኖሩም በይበልጥ ካሜሮን ብሪያን ኤምቤሞ ያባካናቸው ኳሶች የብሩኖ ሪከርድ እንዳይሻሻል አድርጎታል። በቀጣይ ግን
አንድ ጨዋታ ስለሚቀረው ከብራይተን ጋር አንድ ለጎል የሚሆነ የመጨረሻ ኳስ አመቻችቶ ማቀበል የሚችል ከሆነ ይህን ሪከርድ ለብቻው መያዝ ይችላል። ሌላኛው በዚህ ጨዋታ ካርሎስ ካዝሜሮ በማንቸስተር ዩናይትድ ማሊያ በኦልትራፎርድ ስቴዲየም የመጨረሻ ጨዋታውን ያደረገ ሲሆን በስቴዲየሙ የነበሩ ደጋፊዎች በክብር ሸኝተውታል። የመጨረሻውን በማንቸስተር ዩናይትድ ጨዋታ በአሜሪካን ኤክስፕረስ ስቴዲየም ከብራይተን ጋር ያደርጋል። ግን የኦልትራፎርድ ጨዋታውን በዚህኛው ጨዋታ ከኖቲንግሃም ጋር አድርጎ ከደጋፊዎች ጋር በክብርና በደማቅ ሽኝት ተለያይቷል ማለት ይቻላል። በሌሎች የሊጉ ጨዋታ ኤቨርተን በሜዳው ሄልዲክሰን ስቴዲየም በሰንደርላንድ 3-1 ሲሸነፍ፣ ሊድስ ዩናይትድ በሜዳው ኤልአንድ ሮድ ስቴዲየም ላይ ብራይተን 1-0 ማሸነፍ ችሏል። ወልቭስ ከፉላም በሞሊኒው 1-1 ሲለያዩ፣ ኒውካስትል ዩናይትድ ዌስትሃምን 3-1 አሸንፏል። ብሬንትፎርድ ከክሪስታል ፓላስ ያደረጉ ጨዋታ 2-2 ሲጠናቀቅ ኒውካስትል ዩናይትድ ግን ዌስትሃምን 3-1 በማሸነፉ ቶተናም ቀሪ አንድ ጨዋታ እያለው አሁንም በሊጉ 17ኛ ደረጃ ላይ መቀመጡ በቀጣይ ቶተናም ከሊጉ የሚወርድ አይመስልም። ምናልባት ቶተናም ከዚህ በኋላ አንድ ነጥብ እንኳን ቢያገኝ በፕሪሚየር ሊጉ መቆየቱን ያረጋግጣል። በመጨረሻው ጨዋታ እንኳን በኤቨርተን ቢሸነፍ እዛው 39 ነጥብ ላይ ቆይና ዌስትሃምም የመጨረሻውን ጨዋታ ሊድስን ቢያሸንፍ 39 ነጥብ ይገባል። ግን በመሃላቸው የጎል ዕዳው ቀላል የሚባል አይደለም። ከ16 ጎል በላይ የግብ ክፍያ አለ በመሃላቸው። ዌስትሃም ብዙ የግብ ክፍያ አለበት። ቶተናም በአንጻሩ ከዌስትሃም በ16 ጎሎች ዝቅ ያለ በመሆኑ ቶተናም በዚህ ውድድር ዓመት እንደማወርድ ዋስትና የሰጠ ውጤት ነው ማለት ይቻላል። ሳይጫወት ኒውካስትል ያስመዘገበው ውጤት ቶተናምን ጠቅሞታል። የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ36 ነጥብ 79 ነጥብ ይዞ አናት ላይ ሲቀመጥ፣ ማንቸስተር ሲቲ በ36 ነጥብ 77 በ36 ጨዋታ 77 ነጥቦችን ይዞ ሁለተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ በ37 ነጥብ 37 ጨዋታ 68 ነጥቦችን ይዞ ሶስተኛ ደረጃ ላይ ሲቀመጥ፣ አስቶን ቪላ በ37 ጨዋታ 62 ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል። ሊቨርፑል በ37 ጨዋታ 59 ነጥብ አለው። በርንማውዝ በ36 ጨዋታ 55 ነጥቦችን ይዞ ስድስተኛ ደረጃ ላይ ሲቀመጥ፣ ብራይተን ሆቭ ኤንድ አልቢዮን በ37 ጨዋታ 53 ነጥብ አለው። ብሬንትፎርድ በ37 ነጥብ 52 ነጥብ ይዞ ስምንተኛ ደረጃ ሲቀመጥ፣ የሊብሪሱ ሰንደርላንድ በዚህ ውድድር ዓመት ክስተት ሆኗል። በፕሪሚየር ሊጉ አዲስ አዳጊው ሰንደርላንድ በ37 ጨዋታ 50 ነጥቦችን ይዞ 9ኛ ደረጃ ሲቀመጥ፣ ቼልሲም በ36 ጨዋታ 49 ነጥቦችን ይዞ 10ኛ ደረጃ ላይ ተቀምጧል። ኒውካስትል በተመሳሳይ 49 ነጥብ 37 ጨዋታዎችን አድርጎ 11ኛ ደረጃ ላይ ሲቀመጥ፣ በወራጅ ቀጠናው ላይ ቶተናም በ36 ጨዋታ 38 ነጥቦችን ይዞ 17ኛ ደረጃ ላይ ሲቀመጥ፣ ዌስትሃም ዩናይትድ በ37 ጨዋታ 36 ነጥቦችን ይዞ 18ኛ፣ በርንሌ በ36 ጨዋታ 21 ነጥቦችን ይዞ 19ኛ ደረጃ ላይ ሲቀመጥ፣ ወልቨርሃምፕተን ወንደረርስ ወልቭስ በ37 ጨዋታ 19 ነጥቦችን በመሰብሰብ በወራጅ ቀጠና ውስጥ የሚገኙ ክለቦች ናቸው። የሊጉን ከፍተኛ ግብ አስቆጣሪዎች ስንመለከት የማንቸስተር ሲቲው ግዙፍ አጥቂ ኤርሊንግ ብሮት ሆላንድ 26 ጎሎችን አስቆጥሮ ከፊት እየመራ ይገኛል። ብራዚላዊ የብሬንትፎርድ የፊት መስመር ተጫዋች ኢጎር ቲያጎ 22 ጎሎች አሉት። አንቶን ሴሜኒዮ ጋና የመስመር ተጫዋች ከማንቸስተር ሲቲ 16 ጎሎች ሲኖሩት፣ ዣው ፔድሮ እና ሞርጋን ጊብስ ዋይት 15 ጎሎችን በማስቆጠር ተከታትለው እየመሩ ይገኛሉ። የ37ኛ ሳምንት ቀሪ ጨዋታ በዕለተ ሰኞና ማክሰኞ የሚደረጉ ሲሆን በዛሬው ዕለት ሰኞ ምሽት 4 ሰዓት በለንደን ኤምሬት ስቴዲየም የሊጉ መሪ አርሰናል ከሊጉ መውረዱን ያረጋገጠው በርሊን ያስተናግዳል። አርሰናል ይህን ጨዋታ ማሸነፍ የሚችል ከሆነና በነገው ዕለት ማንቸስተር ሲቲ ምናልባት አቻ እንኳ የሚወጣ ከሆነ በ37ኛ ሳምንት ላይ አርሰናል ሻምፒዮን መሆኑን ያረጋግጣል። አሊያም ማንቸስተር ሲቲ ነገ በርንማውዝ የሚያሸንፍ ከሆነ አርሰናል
ከፓላስ ጋር የሚያደርገውን ጨዋታ ማሸነፍ የሚችል ከሆነ የፕሪሚየር ሊጉን ሻምፒዮንነቱን ማረጋገጥ ይችላል፣ በራሱ መወሰን ይችላል። ሲቲ በአንጻሩ የአርሰናልን ነጥብ መጣል ይጠብቃል። ፕሪሚየር ሊጉ በዕለተ ማክሰኞ ሲቀጥል ምሽት 3:30 በቫይታሊቲ ስቴዲየም የአንዶኒ ኢራዮላው ቦርንማውዝ ከፔፕ ጋርዲዮላው ማንቸስተር ሲቲ ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። ማንቸስተር ሲቲ በዋንጫ ፎክሩ ለመቆየት ይህ ጨዋታ እጅግ በጣም አስፈላጊ ነው፣ ከጨዋታው 3 ነጥብ ማግኘት። ቦርንማውዞችን በቀጣዩ ውድድር ዓመት በአውሮፓ ቻምፒየንስ ሊግ የሚያሳትፋቸውን ውጤት ለማግኘት 3 ነጥብ ግድ የሚላቸው ይሆናል። ምሽት 3:30 በቫይታሊቲ ስቴዲየም ጅማሮን ያደርጋል። በዛው በዕለተ ማክሰኞ ምሽት 4:15 ላይ በለንደን ስታንፎርድ ብሪጅ ስቴዲየም ቼልሲ ከቶተናም ሆትስፐር ጋር የሚያደርጉት ጨዋታ በእጅጉን ይጠበቃል። ይሄ ጨዋታ ለቶተናም በእጅጉን ወሳኝ ነው። ቶተናም ከዚህ ጨዋታ 1 ነጥብ ማግኘት በቂው ነው የሚሆነው። የዛሬ መረጃዎቻችንን እዚህ ጋር እያጠቃለልን በሌሎች ወቅታዊና አዳዲስ መረጃዎች እስከምንገናኝ በያላችሁበት ተማሪዎች በትምህርታችሁ፣ ሰራተኞች በስራችሁ ውጤታማ እንድትሆኑ እየተመኘን በሰላም በጤና ቆዩልን። ዋዛ የስፖርቱ መዓዛ